ዘመን አይሽሬ ምርጥ ሙዚቃዎች timeless music አንዱ ቤት እግርሽ ይራመዳል እኔ ሳላወኩም ለካ እንዲኖርሻል አየሁት ለየሁት ገባኝ አንቺ ባህሪ ግልብጥ ያለ ነው እንዳሰናባሪ ዲለላ በሚባል ከተማ ነው የተወለድኩት እና እድሜ 15 ዓመት እንደሆነ ወደ አዲስ አበባ መጣሁኝ። በመማር ላይ እንዳለሁኝ እናቴ ስለታመሙ የ15 ዓመት ነበረ እና ህመምተኛ ስለሆኑ የሚረዳኝ ሰው ስለሌለ በልጅ ወታደርነት በጦር ሙዚቃ ክፍል ውስጥ ተቀጠርኩ። በ1949 ዓመተ ምህረት በባንድ ውስጥ ክላርኔት በሚባል መሳሪያ መጫወት ጀመርኩኝ። ከዛም ወደ ኦርኬስትራ ውስጥ በውድድር ልክ 3 ሆነን የፒያኖ ትምህርት ተማር። አንደኛ በመውጣቴ ያው ፒያኒስት ሆኜ በሙዚቃው ዓለም ውስጥ እስካሁን በፒያኖ ትምህርት ገፍቼበት ቆየሁ። ከጊዜ በኋላ ማታ እማር ነበር እና እንግዲህ የኦርኬስትራውንም ስራ ሁሌ መቼም የኦርኬስትራ ስራ ማታ ነበር። ማታ እየተማርኩ የሙዚቃውን ትምህርት ቀን በማጣመር እየተማርኩ ነው የገባሁት። ድምፃዊ የሆንኩት ጊዜ በኋላ ነው እና መስፈን አለብኝ የሚል ስሜት ስላደረብኝ መስፈን፣ የራሴ ሙዚቃ መደረስ፣ አሬንጅ ማድረግ ነው ለተለያዩ ዘፋኞች ብዛት ያላቸውን ሙዚቃዎች ደርሼ አቀናብሬ እንዲታወቁበት አድርጌያለሁ። ለራሴም ታውቄበታለሁ። ለምሳሌ ያህል አስታውሽኝ የሚለው አስታውሽኝ ፍቅር አስታውሽኝ የሚል የታምራት ዘፈን ግጥሙ የሌላ ሰው ሲሆን ዜማው የኔ አሬንጅሜንቱ የኔ ነበር። ሌላ ደግሞ ያው አለማየሁ እሸቴ የተጫወተው ዘፈን በህልሜ ነው ወይም በቴሌቪዥን ዘፈን ነበር። እኔ ነበርኩ መጀመሪያ ህዝብ ቤት የተጫወትኩት። ለሱ ሰጥቼዋለሁ። ግጥሙም ዜማም የኔ ነው። በህልሜ ነው ወይ በቴሌቪዥን አይቼ ፈዘዝኩት አስደንጋጭ መልክሽ በሬዲዮ ይቆም ወይስ በሲኒማ ፈዝዤ ቀረብኩት ድምፅሽን ስሰማ የመጀመሪያ ድርሰቴ አስታውሳለሁ መንገድ ላይ ቆሜ ስጠብቅሽ እንዳትዘገይ እባክሽ አይንሽን ለማየት ጓጉቻለሁ። መንገድ ላይ ቆሜ ጠብቅሽ። ዘመን አይሽሬ ምርጥ ሙዚቃዎች timeless music መስፈን አለብኝ። እኔም እንደ ውጭ ሀገር ሙዚቃዎችን እንደ ውጭ ሀገር ዘፋኞች እየዘፈንኩ ፒያኖም እየተጫወትኩ ሁለቱንም ማጣመር አለብኝ የሚል ስሜት አደረብኝ። እየዘፈንኩ ተለማመድኩ።
ዘፈኑ ግጥሙን አዘጋጀው፣ መጀመሪያ ለግጥሙ የሚስማማ ዜማ አዘጋጀው፣ ከዛ አቀናበርኩ፣ ለኦርኬስትራው ሰጠው፣ ኦርኬስትራውን አስጠናው፣ አብሬ ሰራው። ሌላም ወደ ኮንጎ ለትንሽ ጊዜ ሄጄ ስለነበረ እዛም እነሱንም ዘፈን አምጥቼ ተጫውቻለሁ። በሰዋይልኛ ቋንቋ እሱንም ተጫውቻለሁ። ሙዚቃን አንዳንድ ሰዎች ለምሳሌ አዝማሪ ምናምን በሚል አዝማሚያ ሲያንቋሽሹ የሰማው ሙዚቃ ፍረጅኝ የሚል ዘፈን አውጥቻለሁ። አለ ዙሪ ሪታለ ሙዚቃ ፍረጅኝ፣ ሙዚቃ ፍረጅኝ፣ ሙዚቃ ፍረጅኝ፣ ስሚ ልንገርሽ እኔ ከስሜቴ ሳቀናብርሽ አንዳንድ አላቂ ምናጣልሽ ሙዚቃ ፍረጅኝ ስሚ ልንገርሽ እኔ ከስሜቴ ሳቀናብርሽ አንዳንድ አላቂ ምናጣልሽ ተፈጥሮሽ ረቂቅ ቃናሽ ጣፈጠ ጣምሽ ባንዳንድ ለምን ተለወጠ ግማሽ ሕይወታቸው መሆንሽን ሳውቁ አሉ የሚያቃሉሽ አንቺን የሚንቁ ከ58 አካባቢ ጀመርኩኝ። ወደ በ60ዎቹ ውስጥ ነው ያቆምኩትም ያው መኮንን ሆንኩኝ፣ በአንድ ማስተር ሆንኩኝ። ይሄንን ለመስራት አልተመቸኝም እና ከዛ በኋላ ኃላፊነት አለ። የኃላፊነት ስራዎችን መስራት ማስተማር ነው። ብዙ ሰዎች አስተምራለሁ። ከ874 ሙዚቀኞችን አሰልጥኜ አስመርቄያለሁ እና እንደዚህ የተለዋወጡ ስራዎች ስላጋጠሙኝ ልገፋበት አልቻልኩም። እንዳንቺ አላየሁም እስካሁን ተፈጥረሽ በዓለም ላይ ምን ይሆን አልማዝን መሳይ ወርቅ ስራ ውበት ፀሐይ ነው የሚያበራ ከጨረቃ ድምቀት እወድሻለሁ ከፀሐይ ሙቀት እወድሻለሁ ከአበቦች መዓዛ እወድሻለሁ ከአትክልቶች ውበት እወድሻለሁ። ጳጉሜ 5 ቀን ለመስከረም አጥቢያ በብሔራዊ ቲያትር በልደታ አዳራሽ በተለያዩ ቦታዎች ለህዝብ እናሳይ ነበርና ውድድር ነበር እና በዛ ውድድር የሚወጣው ሙዚቃ እስካሁን እንደተወደደ ነው። ምክንያቱም ለውድድሩ የምናወጣው ሙዚቃ ተጨንቀን ነው የምንጽፈው። ግጥም የሚያወጣው ተጨንቆ ነው። እንደገና ይታያል። በክፍል ውስጥ ባሉት ለምሳሌ ግጥሙ ወደም ይታያል። ግጥሙ ከታየ በኋላ ያው ለግጥሙ የሚሆን ሙዚቃ ወጥቶ እንትን ይላል። ከዛ በኋላ ሳንሱር ይመጣል። ሳንሱር መጥቶ ያዋል የማይረባውን ይጥላል። እንደዚህ አይነት ነገር ተደርጎ ሙዚቃ በጣም እኛም ደግሞ ደክመን ሙዚቃ አሬንጅ ለማድረግ ሆነ ዜማውን ሜሎዲውን ለማውጣት ተጨንቀን ነበር የምናወጣው። ስለዚህ እስካሁንም እንደተወደዱ ለዛቸውም እንዳለ ነው እና እንደዚህ ያለ ውድድር አለ ነበር፣ የሙዚቃ ውድድር ነበር እና ደረጃችንም የኛ ቆንጆ ነበር። ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል። ሲመጠቅላላ ዓለም መልከ ብዙ ሁሉን ተሸከመ ኖሮን ከነጓዙ ከዳሎዲ ስትመላለሽ ስንቱ ሳክሎ ስንቱ አዘነብሽ። ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል። ዘመን አይሽሬ ምርጥ ሙዚቃዎች Timeless music.